ኬብሮን መንፈሳዊ ሚዲያ ዝክረ ቅዱሳን። ግዝረት ማለት ጥሬ ትርጉሙ የዘር ብልት ሸለፈትን መቁረጥ ማለት ሲሆን ለአብርሃም የተሰጠ የቃል ኪዳን ምልክት ነው። የተሰጠውም ለወንድ ልጅ ብቻ ነበር። በሙሴ ዘመን ለእስራኤላውያን ሕዝብ ምልክትና መለያ ሆኖ ያገለግል ነበር። ዘፍጥረት ምዕራፍ 17 ከቁጥር 6፣ ዘጸአት ምዕራፍ 12 ከቁጥር 43። በዚች ቀን ጌታችን ወደ ግዝረት ቤት ገባ። ሉቃስ ምዕራፍ 2 ከቁጥር 21 8 ቀን በሞላው ጊዜ ይገርዙት ዘንድ ሕፃኑን ወሰዱት፣ ስሙንም ኢየሱስ አሉት ተብሎ በከበረ ወንጌል እንደተጻፈው በተወለደ በስምንተኛው ቀን እመቤታችን ልጄን ይገርዙት ዘንድ ብልህ ገራዥ አምጣልኝ ብላ ለዮሴፍ ነገረችው። ዮሴፍ አብርሃም የሚባል ገራዥ አመጣ። ሊገርዘው በጥንቃቄ ያዙት አለ። ገራዥ ሆይ ደሜ ሳይፈስ ትገርዘኛለህ ሆይ? ደሜ በዕለተ ዓርብ ካልሆነ ሊፈስ አይችልምና አለው ጌታ። ይህን ሰምቶ ገራዡ መሳሪያውን ሰብስቦ ከጉልበቱ ስር ሰገደ። ድንግል ማርያምንም አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ ይሄ ልጅሽም ነቢያት ትንቢት የተናገሩለት አምላክ ወልደ አምላክ ነው አላት። ያን ጊዜ ምላጮቹ ከእጆቹ ላይ ቀልጠው እንደ ውሃ ሆኑ። ሕፃኑም አዎ ወልደ አምላክ ነኝ፣ ትገርዘኛለህ ወይስ እንደ አባቶቼ አባቶች ላድርግህ ሲል ጠየቀው። ያም ባለሙያ የአባቶችህ አባቶች እነማን ናቸው? አብርሃም ይስሐቅና ያዕቆብ ናቸው። ያን ጊዜ ከእናቱ ማኅፀን የወጣበት ምስጢር እንዳልታወቀ ግዝረቱም በማይመረመርበት ሁኔታ ደሙ ሳይፈስ ተገዘረ። ያም ገራዥ ያየውን እያደነቀ የሰማውን እየነገረ እየመሰከረ ወደ ቤቱ ተመለሰ። ይህም ከ18ቱ በዓላት አንዱ ነው። ንጉሥ በዓል ሲሆን በየዓመቱ መታሰቢያው ጥር 6 ቀን ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።